ሰላም እንዴት አላችሁ የተወደዳችሁ የከፍቲዩብ አድማጭ ተመልካቾቻችን እንዴት አላችሁ? ዛሬ ለእናንተ የሚሆን አንድ ቆንጆ ቤት ይዤላችሁ መጥቻለሁ። ቦታው የሚገኘው ወሎ ሰፈር ቦሌ ጋር ነው። እንደዚሁም በዋጋ ደረጃ ቆንጆ ቤት ነው። ይህንን ቤት ለእናንተ የመረጥኩት በሁለት ምክንያት ነው። አንደኛው ቦሌ አካባቢ በእንዲህ አይነት ዋጋ የወጣ ቤት እስካሁን ስላልሰማሁኝ ምናልባት በጣም ጥሩ ነው ብዬ ስላሰብኩኝ የምትፈልጉ ሰዎች ካላችሁ እድሉን እንድትጠቀሙበትና እንድትገዙት ነው። ሁለተኛው ነገር ደግሞ ቦታው ወሎ ሰፈር ነው። ይህ ቦታ ብዙዎቻችሁ ታውቃላችሁ፣ አደባባዩ ጋር ነው። ስለዚህ ይሄ ቦታ ላይ ደግሞ ብዙ ሪል ስቴቶች አሉ። እዛ አካባቢ ላይ የተገነቡ ቤቶች ዋጋቸው በካሬ በጣም ብዙ ነው የሚጠራው። ይሄኛው ግን በአንጻራዊ በተሻለ ዋጋ የቀረበ ቤት ነው። የሰራተኛ ማደሪያ ክፍልም አብሮ የተካተተለት ቤት ነው። የተለያየ አማራጭ አለው። በተጨማሪ ደግሞ አከፋፈሉም ሁለት አይነት አከፋፈል አለው። የባንክ እድል አለው 40-60 በመቶ 60 በመቶን 15% አድርጋችሁ በሁለት ዓመት ተኩል ውስጥ ከከፈላችሁ በኋላ የተቀረውን 40 በመቶ ግን ራሱ ድርጅቱ ባንክ አመቻችቶላችሁ ቤታችሁን በ20 ዓመት ውስጥ እየኖራችሁ ወይም እያከራያችሁ የምትከፍሉበት ሁኔታ ተመቻችቷል። ካልሆነም ደግሞ ብድር የማትፈልጉ ከሆነ ደግሞ ከወለድ ነፃ በሆነ መንገድ 15% ብቻ እየከፈላችሁ በሁለት ዓመት ተኩል ውስጥ አጠናቃችሁ ቤታችሁን የምትረከቡበት ሁኔታም አለ። ይህ ብቻም አይደለም። ይዤላችሁ የመጣሁት ቤት በሰሚ ፊኒሺንግ በፉል ፊኒሺንግም እንደየምርጫችሁና እንደየፍላጎታችሁ ቤቱን መግዛት የምትችሉበት ሁኔታ ተመቻችቷል። ይህንኑ መረጃ ነው የምሰጣችሁ። አብራችሁን ቆዩ። አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉት። ነባሮች ደግሞ ላይክ እና ኮመንት በማድረግ አብሮነታችሁን አሳዩን። በድጋሚ እንዴት አላችሁ የተወደዳችሁ የከፍ ተመልካቾች? በዛሬው ዕለት ይዤላችሁ የመጣሁት ቤት ቀደም ሲል መግቢያ ላይ እንደነገርኳችሁ በአዲስ አበባ ከተማ ውስጥ በቦሌ አካባቢ ወሎ ሰፈር ላይ የሚገኝ ቆንጆ አፓርትመንት ቦታ ላይ እየተገነባ ያለ አፓርትመንት ቤት ነው። ይህ አፓርትመንት ቤት የሚገነባው እስከ G+21 ድረስ ወደ ላይ ከፍ የሚል ህንፃ ነው። በውስጡ ሁሉም ነገሮች አሉት። ምን ነገሮች አለው የሚለውን ዝርዝር መረጃ ልስጣችሁ። የመጀመሪያው የምንመለከተው የመኝታ ቤት ቁጥሮችና አጠቃላይ በውስጡ ያላቸውን ፋሲሊቲ ይሆናል። በዚህም መሰረት ባለ አንድ መኝታ ቤት ሁለት አይነት ካሬዎች ተዘጋጅቶላቸዋል። የመጀመሪያው 70 ካሬ ነው። ሁለተኛው ደግሞ 75 ካሬ ነው። 70ና 75 ካሬ ለባለ አንድ መኝታ ቤት ይዘጋጅ እንጂ በውስጡ የሰራተኛ ማደሪያ ወይም የቤት ውስጥ አጋዥ የምንላቸው ማደሪያቸው የተመቻቸላቸው ነው። ቤቱ በሁለት መንገድ ሊገነባ ይችላል። የሰሚ ፊኒሺንግና የፉል ፊኒሺንግ ተደርጎ ሊሰራላችሁ ይችላል። ሰሚ ፊኒሺንግ ማለት በር፣ መስኮትና የውስጥ ኤሌክትሪክ መስመር እንደዚሁም የፍሳሽ ማስወገጃ መስመሮች በሙሉ ተሰርተው ጂፕሰም ቻክ ላይ ያለ ግድግዳ ያስረክቧቸውና ቀለም፣ ሴራሚክ፣ የውስጥ በር እንደዚሁም ሲንኮችና የተለያዩ የመታጠቢያ ቤት እቃዎችን መስራት የእናንተ ድርሻ ይሆናል ማለት ነው። ካልሆነ ግን የተወሰነ ገንዘብ ጨምራችሁ ራሱ ድርጅቱ ፉል ፊኒሺንግ ቤቱን ሙሉ በሙሉ ጠንቀቅ አድርጎ ገንብቶም ሊሰጣችሁ ይችላል። ስለዚህ እንደናንተ ፍላጎት የሚወሰን ይሆናል ማለት ነው። ባለ ሁለት መኝታ ቤቱ ከ126 ካሬ ሜትር እስከ 140 ካሬ ሜትር ድረስ በተለያየ መጠን ለናንተ ደርሷል። እዚህ የተለያዩ የውስጥ ዲዛይኖች አላቸው። ስለዚህ ቤቶቹን አማርጣችሁ ከ126 እስከ 140 ባሉት ቤቶች ውስጥ እናንተ የወደዳችሁትን የተለያዩ ዲዛይን አማራጮች የቀረቡትን ቤቶች መርጣችሁ መግዛት ትችላላችሁ። ባለ 3 መኝታ ቤቱ ደግሞ 166 ካሬ ሜትር ስፋት አለው። ይሄ 166 ካሬ ሜትር ስፋት በተጨማሪ ከባለ 1 ባለ 2 ባለ 3 ጭምር የሰራተኛ ማደሪያ ክፍልንም ያካተተ ይሆናል ማለት ነው። ተጨማሪ ክፍሎች አላቸው። ስለዚህ ከባለ 1 እስከ ባለ 3 መኝታ ቤት ድረስ የተዘጋጀውን ይሄም ቤት በወሎ ሰፈር ይገኛል። መግዛት የምትፈልጉ ካላችሁ ከስር የተቀመጡትን ስልክ ቁጥሮች በመደወል መግዛት ትችላላችሁ። ሌላው እዚህ ጋር የምነግራችሁ ነገር ከመሬት በታች 3 ደረጃዎች የመኪና ማቆሚያዎች ተገንብተው አልቀዋል። የፓርኪንግ ቦታዎቹ
ቤዝመንት ውስጥ ነው የሚሆነው ማለት ነው። ሁሉም የአፓርትመንቱ ነዋሪ በቂ የሚባል ደረጃ በታች አንደርግራውንድ የሆነ ፓርኪንግ መጠቀም ይችላሉ። አሁን ያለው የግንባታ ደረጃ ደግሞ 3 ቤዝመንቶችን ጨርሶ G+7ኛ ፎቅ ላይ ደርሷል። አጠቃላይ የህንፃው እርዝመት ደግሞ 21 ፎቆች ወደ ላይ ይወጣሉ ማለት ነው። ግንባታው በሴሚ ፊኒሺንግ ነው አሁን ድርጅቱ በዋናነት የሚያስረክበው። በዚህም መሰረት በር፣ መስኮት፣ ኤሌክትሪክ መስመር ዝርጋታን አከናውኖ ሙሉ በሙሉ ይሰጣቸዋል። በር ሲባል የዋናው የቤቱ በር መግቢያውን ድርጅቱ የሚገዛ ሲሆን የተቀሩትን የውስጥ ቤቶችን ወይም የውስጥ ክፍሎችን በሮች ግን እናንተ የምታሟላችሁ ይሆናል። ግንባታው በሴሚ ፊኒሺንግ ነው የሚሰራው ብያቸዋለሁ። በካሬ 110 ሺህ ብር ነው አሁን ላይ የሚሸጠው። ውሉም የሚከናወነው ደግሞ በኢትዮጵያ ብርና በኢትዮጵያ ብር ብቻ ነው የሚሆነው። የአሜሪካ ዶላር ብሎ ነገር እዚህ ላይ አይሆንም። ስለዚህ የግሽበትም ይሁን ሌሎች ጉዳዮች ቢመጣ እናንተ የምትሸፍኗቸው ምንም አይነት ጭማሪዎች የሉም። ግን የሚሰፍርላችሁ ዋጋ መጠን በኢትዮጵያ ብር ይሆናል። ፉል ፊኒሽድ ለሚፈልግ ሰው 140 ሺህ ብር በካሬ ተደርጎ ሙሉ በሙሉ ሴራሚኩም የባኞ ቤት ግድግዳ ሴራሚኮችን እና መቀመጫዎችን ጨምሮ ሌሎች ነገሮችንም በሙሉ ራሱ ድርጅቱ አሟልቶ ሊሰጣችሁ ይችላል። አከፋፈሉ 2 አይነት ነው። የመጀመሪያው የባንክ ሲሆን 60% በራሳችሁ 15% እያደረጋችሁ በተለያየ ኢንተርቫል ውስጥ እየከፈላችሁ በ2 ዓመት ውስጥ ትጨርሳላችሁ። 60% ከጨረሳችሁ በኋላ የተቀረውን 40% ግን ራሱ ድርጅቱ ባንክ ይዞላችሁ ይመጣና ከባንክ ጋር አስተሳስሮላችሁ እናንተ እየኖራችሁበት ወይም እያከራያችሁት ቤቱን መኖር ትችላላችሁ። በተቀረው 40% ደግሞ በ20 ዓመት ውስጥ ከባንክ ጋር በሚኖራችሁ አግሪመንት መሰረት መክፈል ትችላላችሁ። ይሄኛው ጥሩ ይመስለኛል። አንድም ይሄንን ቤት ለእናንተ እንድመርጠው ያደረገኝ ነገር ይሄኛው ነው። ሁለተኛው አማራጭ ደግሞ ራሳችሁ 100%ን የምትከፍሉበት የተከፋፈለ ያከፋፈል ሂደት ያለው ነው። ምን ማለት ነው? ይሄ 15% አድርጋችሁ መጨረሻ ላይ 10% አድርጋችሁ የምትከፍሉት ሲሆን በ2 ዓመት ውስጥ ከፋፍላችሁ ነው የምትከፍሉት። ግልጽ ነው አይደለ? በ2 ዓመት ውስጥ ከፋፍላችሁ ከጨረሳችሁ በኋላ ወዲያውኑ ስም፣ ካርታ፣ ሁሉ ነገር ዶክመንቶች እጃችሁ ላይ ይገባል። ቁልፍ የምትረከባላችሁ ማለት ነው። ነገር ግን በባንክ የሚሆን ከሆነ ደግሞ 60% ብቻ ነው በባንክ ለመክፈል እናንተ በ2 ዓመት ተኩል ውስጥ መክፈል የሚጠበቅባቸው። እስከ 60% ድረስ 15% እያደረጋችሁ ይሄንን ከከፈላችሁ በኋላ የተቀረውን ግን በባንክ ስለሚዞር ስም በእናንተ ይዞርና ግን ካርታው ባንክ እንዲይዘው ይደረጋል ማለት ነው። ያከፋፈል መንገዱ ይሄ ነው። ውሉ ሙሉ በሙሉ በኢትዮጵያ ብር ነው የሚደረገው። እንደዚሁም ደግሞ የቅናሽ ፓኬጆችም አላቸው። ቅናሽ ለሚፈልግ ሰው ከ40% ጀምሮ ቅናሽ ማግኘት ይችላል። ለምሳሌ በአንድ ጊዜ 40% የሚከፍል ሰው ከ5% ጀምሮ ክፍያ ወይም ደግሞ ተመላሽ ያገኛል ወይም ቅናሽ ያገኛል ማለት ነው። 100% የሚከፍል ደግሞ እስከ 11% ከጠቅላላው የቤቱ ዋጋ ላይ ቅናሽ ያገኛል ማለት ነው። ሌላው የዚህ ድርጅት ለየት የሚያደርገው ነገር ድርጅቱ እንበልና ቤቱን አይታችሁት መኝታ ቤቱ ጠቧል፣ ሰፋ ላድርገው ወይም ሳሎኑ ሰፍቷል፣ ትንሽ ጠበብ ላድርገው፣ ለኪችኑ ቦታ ልስጠው የሚል አንዳንድ የውስጥ ዲዛይን ማሻሻያ ብትፈልጉ ድርጅቱ መሰረታዊ የሆነውን ስትራክቸር ባልነካ መንገድ የእናንተን ፍላጎት ወስዶ ይህንን ጥያቄያችሁን ተግባራዊ ያደርጋል። ስለዚህ እንዴት ነው? ጥሩ አይደለም? እኔ ጥሩ ነው ብዬ አስቤያለሁኝ። ያው የተሻለ ነገር ሳገኘ ነው ማቀርብላችሁ። እንደምታውቁት እንግዲህ እንደ በፊቱ ቶሎ የአፓርትመንት ቤቶችን ዋጋ አላመጣም አይደለ? እንደምታዩት ቤት እኮ ተወዶ አይደለም። ግን ለምንድን ነው ማታመጣው ብትሉኝ አንዳንዶቹ ያከፋፈል መንገዳቸው ትንሽ ወሰብሰብ ያለ ነው። እንደምታውቁት አዲስ የሪል ስቴት ህግ ወጥቷል አይደለ?
ከዛ ጋር ተያይዞ አንዳንድ ሪል ስቴቶች ወሰብሰብ አድርገውታል። አንደኛው ውስብስብ የሆነበት ነገር ምንድነው? በአንድ ጊዜ የሚጠይቁት የቅድመ ክፍያ ዋጋ ከፍ ያለ ነው። እሱ ደግሞ የኔ ተመልካቾች የመግዛት አቅም ይኖራቸዋል ብዬ ስለማላስብ እንዲሁ ቪዲዮ ሰርቶ ከመድከም ውጪ ምንም ነገር ውጤት ያለው መስሎ ስለማይታየኝ አልሰራላቸውም ነበር። ሁለተኛው ነገር ደግሞ አሁን ባለው የሪል ስቴት ገበያ ላይ በጣም ከፍተኛ መዋዠቅ ይታይበታል። የመጀመሪያ መዋዠቅ የሚመጣበት መጀመሪያ የሚነገሩ ማስታወቂያዎችና በኋላ ላይ ከተፈረሙ በኋላ የሚመጡ ማስታወቂያዎች የተለያዩ ናቸው። እንደዚህ እየሆኑ ስላስቸገሩኝ በአብዛኛው ማለት ይቻላል ብዙ ሪል ስቴት ድርጅቶች ይደውሉልኛል፣ የሽያጭ ባለሙያዎችም ይደውሉልኛል። አንዳንዶችን ግን እንዲሁ እየተሰማው ከማለፍ ውጪ ሌላ ምንም ላደርግ አልቻልኩኝም። በተለያዩ ዩቲዩብ ቻናሎች ላይ መሰሟቸው ብዙ አይነት ሪል ስቴት ድርጅቶች ማስታወቂያዎች አሉ። እነዛም እኔ ጋር ይመጡ ነበር፣ ግን እኔ አልተቀበልኳቸውም። ምክንያቱም አንዳንዱ ማስታወቂያ ከተለቀቀ በኋላ የሚያመጣው ውጤት መገምገም አለበት ብዬ አስባለሁኝ። ለማን ነው የሚጠቅመው? ለገዢው ነው ለሻጩ ነው የሚጠቅመው? አሁን ገዢው ይሄን ያህል የሚጠየቀውን ገንዘብ አቅም አለው ወይ የሚለውን ነገር በደንብ ማሰብ ይፈልጋል። ድንገት ሂጄ ልግዛ ቢል እንኳን ሂዶ የሚገዛው ነገር አስተማማኝ መሆን አለበት። ስለዚህ ከዛ አንጻር አንዳንዶችን በመገምገም ይወደቋሉ፣ አንዳንዶች ደግሞ በጊዜ ማጣት ምክንያት ያልተሰሩ አሉ። በጊዜ ማጣት ምክንያት ያልሰራኋቸው በዚህ ሰሞን በተከታታይ የማቀርብላችሁ ይሆናል። እንደዚሁ ደግሞ ተገምግሞ የወደቁትን ግን በሌላ ጥሩ ቤቶች ደግሞ የምክሳችሁ ይሆናል። ለዛሬው ግን ይህንን ቤት እንደው ብታዩት መልካም ነው ብዬ በራሴ ግምገማ ጥሩ ነው ብዬ ስላሰብኩኝ ይዤላችሁ መጥቻለሁ። ይህንን ቤት መግዛት ለምትፈልጉ እንደተለመደው አድራሻ ከስር አስቀምጬላችኋለሁ፣ ስክሪኑ ላይም እንደዚሁም ደግሞ ዲስክሪፕሽን ላይና አስተያየት መስጫ ላይ አስቀምጫለሁ። በተመቻችሁ አማራጭ መደወል ትችላላችሁ። በ251 አስቀድማችሁ 0953 98 88 21 ወይም ከስር ባሉ አማራጭ ቁጥሮች ደውላችሁ በቀጥታ ልታገኙን ትችላላችሁ። ሳይት ሄዳችሁ መረጃ ማግኘት ትችላላችሁ። ቢሮውንም ሄዳችሁ መመልከት ትችላላችሁ። ጥሩ እድል ነው ብዬ ስላመንኩኝ ይህንን ቪዲዮ ለእናንተ አቅርቤያለሁ። በሌላ ቪዲዮ እመጣለሁኝ። ስለተመለከታችሁኝ አመሰግናለሁ። ቸር ሁሉ ይግጠማችሁ። ቻው።